ለምን የልጆትን ነገር ለምን ይሸፋፍኑታል? ለምንድን ነው ከሄርሜላ ጋር ያለውን ነገር ማይናገሩት? እቺ ልጅ ትናንትና መጣ በማርያም ይያቻለሁ። ዛሬ ፍርዱን ለእናንተ ነው ምተው። እንግዲህ በቀደም ሰሞኑን ነግሬያቸው ለጋሽዬና ሩታ አብረው እንደሚመጡና ቡታጅራ እንደ ሁሉ ነገር ነግሬያችሁ ነበረ። እናንተ ብዙም ጊዜ አታምኑም። ለዛ ችግር የለውም። ግን እንደው በመቤት ይያቻለሁ። ሙስሊሞቹን በአላህ ይያቻሉ። እውነታውን ዛሬ እናንተ ኮሜንት ላይ ታስቀምጡልኛላችሁ። እሺ ይሄን ቪዲዮ ግን በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ እንዳይለይ። አሁን ወደ ነገሩ እንገባለን ማለት ነው። እንግዲህ ቤተሰብ በኔ በኩል የምናገረው ነገር አለ። እኔ ምሎ ማለት ነው ጋሽዬ ማስታረቆት እንዳለ መለመኖት ለነሱ ሁለቱንም መለመኖት እንዳለ ግን ለምንድን ነው ልጆት ከሄርሜላ ጋር ያለውን ነገር ለምን አልጠየቁትም? ከሄርሜላ ጋር እንደዛ ራቁቱን ሆኖ እየተጨማለቀ ሲመጣ ለምን አልጠየቁትም? ለምንድን ነው ሁሉን ነገር ወደ ሩታ የምታደሉት? ሩታን እምቢ እንዳለች ሩታ አብርሃምን አልፈልግም እንዳለች አድርገው ለምን ትክክለኛውን እኩል ፍርድ ለምንድን ነው የማይፈረደው? አንተም ብትሆን ኤፍሬም ማለት ነው የት ነበርክ እስከ ዛሬ ድረስ? መተ ዛሬ ሩታ ላይ ለመፍረድ ሩታ እሺ በይ እባክሽን እንዴ! የእናንተ ወንድምክ ምን እየሰራ እንደሆነ ይታወቃል። ሩታ ምንም ብትናገር ሩታ ምንም ብታወራ ትክክል ነች። አብርሃም ከሩታ ጋር ትንሽ በተነጋገረ ቁጥር ሩቶ ሄርሜላ ጋር የሚያስኬደው ነገር ምንድን ነው? አሁን ራሱ ማለት ነው። አዎ ሩታ አንዳንድ ጊዜ ማታሳልፈው ነገር አለ። አዎ አንዳንዴ ያው ሴት ልጅን በጣም ብዙ ጨቅጫቃ ስትሆን ወንድ ልጅ ይሰለቻል። ይሄን እናውቃለን። ግን የፈለገ ነገር ቢሰለችም የፈለገ ነገር እውነተኛ ሰው ሩታን የሚያፈቃትና የሚወዳት ቢሆን አብርሃም ትንሽ ከሩታ ጋር በተጣላ ቁጥር ትንሽ ነገር በተፈጠረ ቁጥር ሄርሜላ ጋር እየሮጠ አይሄድም ነበር። ለትዳሩ ክብር ቢኖረው ኑሮ ማለት ነው። ጋሽዬ አሁን እርሶ እንዳስታረቁ እሺ ይሁን። ግን ለምን የልጆትን ነገር ለምን ይሸፋፍኑታል? ለምንድን ነው ከሄርሜላ ጋር ያለውን ነገር ማይናገሩት? እቺ ልጅ ትናንትና መታ የሩታን ከፍ ዝቅ አርጋ አብርሽ ነው ላከኝ ስለ አብርሽ ይመለከተኛል ብላ አብርሽ ነው እንግዲህ ላካት እሷ ማለት ነው። ከፍ ዝቅ አርጋ ሩታ ስትናገር ለምንድን ነው ትናንትና እንደዚህ ብለ ላከው ለምንድን ነው አንተ ያልተገኘላ ብሎ ለምን አልጠየቁትም ልጆትን? ለምንድን ነው አብርሃምን ነገር የሚሸፋፍኑት እናንተ? ያውን እውነተኛ ትዳር ፈላጊ ነው አብርሃም። እሷን ጎበዝ ቢሆን አንገቱን አቀርቅሮ ከሚያወራ ለምንድን ነው ትክክለኛውን ነገር ተናግሮ ማይሄደው? ለምንስ ጥሎ ይሄዳል? ምን አይነት ንቀት ቢኖረው ነው? ለምን ነው ልጃችሁ የምትሸፋፍኑት? ለምን ነው ከሄርሜላ ጋር ያለውን ነገር ያልጠየቁት? እርሱ መጠየቅ ያልነበረበትም ይሄን ነገር እኔ በጣም ነው የሚገርም። ካለቀ በኋላ ነገሩ ከተደመደመ በኋላ መታችሁ እሷ የምትለምነው ነገር ቅድም ተናግሬያለሁ። ቤተሰብ ቅድም ተናግሬያለሁ። በቃ ባለቀ ሰዓት ላይ መተው አንቺ ደግሞ ሩታ የምትባዩ እህቴ ይሄ ወረቀት ምን እንደሆነ ወረቀቱ ይታወቃል። ወረቀቱ ምን እንደሆነ እኔ ሰምቻለሁ፣ ደውዬም አረጋግጫለሁ። ያረጋግጥ ወረቀቱ ምንድነው መሰላችሁ? ሩታ ያላትን ንብረት መኪናውን አብረው ያፈሩትን ነገር የሆነ ቤትም ነገር አላቸው መሰለኝ። እሱን ባለፈው ሰምታችኋል። ቤት ሁሉ እንትን እንዳለ መኪና ምናምን እንዳለ እሱን መከፋፈል ስለምትፈልግ ነው። ለምን መሰላችሁ? ሄርሜላ አታላው ይል ልታስፈርሞ ትችላለች። አብርሃም ጭንቅላቱ ተደፍኗል በአሁን ሰዓት ማለት ነው። አሁን ሩታ የምትፈልገው አንድና አንድ ምንድነው? ይሄን ነገር አሁን አብርሃም የምን ወረቀት እንደሆነ አላውቅም ብሏል። የምን ወረቀት እንደሆነ ደግሞ ወረቀቱ ምንድነው መሰላችሁ? የእቃ ክፍልፍልና ንብረት ክፍልፍል ነው። ሩታ ከዚህ በኋላ ከአብርሃም ጋር የምትቀጥል አይመስለኝም። ቤተሰብ ማንኛውም ሴት ትዳሮ የማከብር ወንድ ምንም እንደማይሰራ ነው የምነግራችሁ። ገብቷችኋል? እንደውም ሩታ ጎበዝ ነች እስካሁን ችላ መቀመጣ ማለት ነው። አሁን አብርሃም ምንድነው ያለው? አታከብረኝም፣ ሁሌ ጭቅጭቅ ነው፣ ሁሌ ንዝን ነው። እዚህ ላይ እሺ እንበል። ሩታ አንዳንዴ በጣም ትናገራለች። ሁሉም ሀቅ ነው የምንፈርደው። ትናገራለች። ብትናገርም ብትጮህም ሚስት ነች፣ የወለደች ሴት ነች። እንደሚሰለችክ እናውቃለን። ግን አንተ ነህ ማስተካከል ያለብህ። በቃ ከዚች ሴት ጋር ሩታ ከዚች ሴት ጋር ባትሄድ ኑሮ ከዚች ሴት ጋራ ባትሽ ተጠለጥ ኑሮ ሩታ እስካሁን ካንተ ጋር ትታረቅ ነበረ። ገብቶሃል? ትታረቅ ነበረ። ግን ምንድነው አንተ ሄርሜላን ልተው አትችልም መቼም። በቃ መተው አትፈልግም። እኔ እኮ ማርያምን ይሄን ለምንድነው የሚሸፋፈነው?
ለምንድን ነው እዛ ሂዶ እስከ ራቁት ድረስ እንደፈለገ ከሆነ ከመጣ በኋላ ጋሽዬ ራሱ ይሄን አይጠይቁትም እንዴ? እንዴት ነው አንተ ባለትዳርና ሴት ከአቅፈ ከሴት ጋራ እንደዚህ ህጉስ ይፈቅዳል ወይ? ባህላችንስ ይፈቅዳል ወይ? አንድ ሴት አስወልዶ ትዳሩ እያለው ከሌላ ሴት ጋር አብሮ ማግጦ መምጣት በእናንተ በሀገራችሁ ደንብ አለ ወይ? ይሄን ጥያቄ መልሱልኝ። እንዴትስ እርሶ ዝም ይላሉ? እንዴትስ ከሌላ ሴት ጋር እንደፈለገ የሆነ መጥቶ አሁን ከሩታ ጋር ለማስታረቅ ምን አይነት ጭንቅላት ነው ነው ብሏል። እኔ ለጋሽዬ ነው የጥያቄ ባህሉስ ይፈቅደዋል እንዴ? ይሄን ነገር ባህላችሁ በዛ በእናንተ ባህል እዛ በቡታጅራ ባህል እንደዚህ አለ እንዴ? እንደዚህ አይነት ነገር አለ? ሚስትን አስተኝቶ ልጅን አስተኝቶ ከሌላ ሴት ጋር ካሜራ ደቅኖ መማገጥ አለ እንዴ? ይሄን ለምንድን ነው ያልጠየቁት? ሁሉን ነገር ወደ ሩታ ኤፍሬም ደግሞ የምትባል ሰውዬ ማለት ነው። አንተ ራሱ የት ነበርክ እስካሁን ድረስ? የቱን አሁን ሩታ ምትናገር? ወንድምክ እዛ ሲማግጥ ለምን እንደና እዛ ድረስ አልተቆጣውም? ይሄ ትክክል አይደለም። ይሄን እየሰራ ትክክል አይደለም። እንደዚህ እየሰራ እንዴት ነው ሩታ አንተ የምትታረቅ ብለ እንዴት አልነገርከውም? ይሄን ነገር ለምን አልነገራችሁትም? አሁን መታችሁ ሩታ አንቺ ምትሉት ነገር ነው እኔ ማይገባኝ። በቃ እንዴ ትንሽ የሚባል ነገር የላችሁም እንዴ? እንዴ ምንም ብትሆን እኮ ሴት እኮ ነች። ምንም ብትሆን እኮ አንተ እህትም አለ እናትም አለ። እንዴ ነው ይሄን ነገር ሲያረግ ዝም የምትሉት እናንተስ? እና ይሄ አሁንም ቢሆን ሩታ የምትናገረው ነገር እንቀበላለን። ሩታ ትክክል ነው የተናገረች ያለችው። ምንም ብትል ሩታ ትክክል ነች። ምንም ጨጫቃ ብትሆንም ምንም ነዝናዛም ብትሆንም ማንኛውም ሴት ዝም አትልም። እንደዚህ ሲጨማለቅ ሲመጣ በኋላ ዝም አትልም። መለያየት ካለባት መለያየት ነው። ከዚህ በኋላ እንደውም ሩታ ራሷን ጎበዛን ጋር መለያየት ያለባት ነው ብሎ ነው እውነት። ከዚህ በኋላ አብርሽ ትዳር የሚሆን ሰው አይደለም። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ቻው ቻው።